አሁን አናመልክም። አላህ ጎዶሎ ነገሮችን ይወዳል ይላል። ሐዲሱን አነበብከው እንደ ቅድሙ ነው። አላህ ጎዶሎ ነገሮችን ይወዳል እርሱም ጎዶሎ ነው ይላል። ጎዶሎ ነው፣ ጎዶሎ ነው፣ ጎዶሎ ነገር ይወዳል ወይ? እኔ ለምሳሌ ሰው ነኝ፣ ሰው እወዳለሁ። አላህም ጎዶሎ ነው፣ ጎዶሎ ይወዳል። ታዲያ ጎዶሎ ነው ሙሉ እንዴት ሊወድ ይችላል? እኛ ደግሞ ሙሉ ነገር የተሟላን ስለ ፐርፌክሽን ነው እኛ። ፐርፌክሽን ጋር አንብቦ ሊደር ይሞክራሉ። አዲሱን አንብቦ ነው። እሺ አቡ ሁሬራ ሪፖርትድ አላስ ሜሴንጀር ሴይንግ አቡ ሁሬራ እንደዘገበው ያለ መልእክተኛ እንዲህ ብለዋል። ዴር አር 99 ኔምስ ኦፍ አላህ። አላህ 99 ስሞች አሉት። ሂ ሁ ኮሚትስ ደም ቱ ሜሞሪ ውድ ጌት ኢንቱ ፓራዳይስ። እነዚህን በጭንቅላቱ የሸመደደ ወደ ጀነት ይገባል። ቬርሊ አላህ ኢዝ ኦድ፣ አላህ ጎዶሎ ነው። ኤንድ ሂ ላቭስ ኦድ ነምበር፣ ጎዶሎ ቁጥር ይወዳል፣ ጎዶሎን ይወዳል። ኤንድ in the narration of Ibn Umar, the words are he who enumerated them. እዚህ ጋርም ቅድም ከፍቼው ነበር። ይኸውና እነዚህና ሙስናድ አህመድ የተባለው በዚህ በሙስናድ አህመድ እንትን ላይ አግኝቼዋለሁ። ሁላችሁም ቁጥሩን ሴቭ ማድረግ የምትፈልጉ ይኸውና። መልካም አላህ ጎዶሎ ነው። እናመሰግናለን። ደግሞ ይህንን ሸመደደ ጀነት ይገባል። አፎይ ያ እንግዲህ ቁጭ ብለው 24 ሰዓት ግንባራቸው እስከሚጠቁር ሰላት ከሚሰግዱ 99 ያለህን ስም መሸምደድ ገነት የሚያገባ ከሆነ እሱ መሸምደድ እኮ ነበረባቸው። አብዛኛዎቹን ብትጠይቃቸው፣ አብዛኛዎቹን ብቻ ሳይሆን 99% ብትጠይቃቸው 99 ያለህን ስም ሸምድዳቸዋለህ ብትላቸው የሉም። 99%ዎቹ አልሸመደዱም። ስለዚህ ገነት መግባት አይፈልጉም ማለት ነው ትላለህ። 9900 ምናምን ሀዲስ በጭንቅላት ተሸምድዳል አለ። ግን ኢዚ ነው ይሄን ሸምድዳችሁ። ምን እኔ ጎንበስ ገና በቀን 5 ሰፈርጥ ምን እንትን አባባሌ ይቺን ብቻ መሸምደድ እኮ ምን 30 ጁዝ ቁርአን ሸምድደናል ትሉ የለ እንዴ? ይቺን ሸምደድ አድርጓትና ጀነት አለቀ። መልካም አብዱል ነስር እንኳን ደህና መጣ። እፎይ አለክ እንዴ? ከድር ቆይ አንዴ ጠብቅ። ሰላም ብያለሁ። አብዱል ነስር አለ አላለሁ። እንኳን ደህና መጣ። እንኳን ደህና ጠበቃችሁ። መልካም አልሐቅ ተብሎ የሚጠራው ማን ነው? አላቅም። እንደ እስልምና አልሐቅ ፍጡር ተብሎ ሊጠራ ይችላል? አላቅም። እሺ ያለህን 99 ስሞች ሸምድደሃል? እኔ ነኝ? ኧረ አልሸመደድኩም። እፎይ ምንድን ነው ገነት መግባት አትፈልጉም? እፈልጋለሁ። 99 ስሞቹን ከሸመደዳችሁ ገነት ትገባላችሁ ይላል። ቁርአኑን ከመሸምደድ አዲሱ ስሞቹ መሸምደድ አይቀልም ነበር እንዴ? አይ መጀመሪያ ጀነት የምትገባው በዝነቱ ነው፣ ያው በስራ አይደለም። ሜቢ ስራ ለጀነት ያቀራርብሃል። ስሞቹ ከሸመደዳችሁ ገነት ትገባላችሁ ይላል። ምን ላይ እስቲ ያሳየኝ። አንዴ ክፈተው። በሴ ሐዲስ ትቀበላለህ? ሰሂህ የሆኑ ሐዲሶች ከሆኑ እቀበላለሁ። ቡሃሪ ላይም አለ፣ ሙስሊም ላይም አለ። በዚህ አንተ የምታመጣቸው ሐዲስ ዝም ብሎ ለመከራከሪያ የሚሆንህን ዳኢፍ ናቸው። አረቅ ያለም እውቀት ስለሌለህ ምናምን በግምትም ስለምታወራ ኖርማል ነው። እና እንዴት ምሌት እንደማደርግና እንደማዋርድ ላሳየ። እዛ ቤታችሁ እፎይ አያውቅም ምናምን ብለህ መዋሸት ትችላለህ፣ ይዋሻል ማለት ትችላለህ። እኔ ቤት ስገባ ግን እንዴት ሙስሊሞች ውሸታምና ቀጣፊ እንደሆኑ ኦዲየንስ ማወቅ ስላለበት አንተንም ላዋርድና ላሳየ። የትኛውን አዲስ ነው ያለ እውቀት ያቀረብኩት?
አይከን አንሳና ቀጥል። እኩኝ አስተምረዋለሁ በእውቀት ደረጃ ከሆነ አይደለም እናንተን። ኤኒዌይስ ሀምብል ሁኑ። ን ቶፒኩ ላይ ስቲክ አድርጉ። በደንብ አስተውሉ። ክርስቶስ እኔ እውነት ነኝ ብሏል። እኔ እውነት ነኝ ብሎ የተናገረው ክርስቶስ እርሱ የአብ የባህሪ ቃሉ የባህሪ ልጁ ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 17 አንድ የክፈተው ክርስቲያን እንትና ቆስቴ እኛ ክርስቲያኖች ምናምነው ክርስቶስ የነገረንን እንዴት ነው? እርሱ እውነት ነው፣ የአብ የባህሪ ልጁ ክርስቶስ እውነት ነው ብለን ነው ምናምነው። ይሄ ክርስቲያኖች እምነት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 17 ላይ እንዲህ ይላል። ከቁጥር 16 ጀምሮ የአብ የባህሪ ቃሉ ማን ነው? ወልድ ነው። ቃሉ ራሱ እውነት ነው። እርሱ ምንድን ነውና? እውነት ነውና። ክርስቶስ እውነት ነው። ይሄን እውነት መግፋት ለሲኦል ይዳርጋል። ሲኦል አለመግባት ከፈለጋችሁ እውነት ወደሆነው አምላክ ትመጡ ዘንድ ግድ ይላችኋል። አንደኛ ዮሐንስ ምዕራፍ 5 ቁጥር 21 ይክፈተው። እግዚአብሔር ልጅ እንደመጣ እውነተኛውም የሆነውን እናውቅ ዘንድ እውነት ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ድገማው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። እውነት ማን ነው? ክርስቶስ። አና ለሐቅ ያለው ማን ነው? ክርስቶስ። እንዲህ ይላል የእግዚአብሔር ልጅ እንደመጣ የእግዚአብሔር ልጅ እንደመጣ ይሄንን የማይቀበል ልጅ የለውም ብሎ ኢየሱስን ልጅነት የእግዚአብሔር ልጅነት የሚክር ካለ እሱ ሐሰተኛ ነው፣ የዲያብሎስ ልጅ ነው። እውነተኛም እችን ዘገምታ ታስገባት ተሰሮና ትማር እውነት ነው። እግዚአብሔር በደንብ አስተውሉ። የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውቀት ያላቸው ካላችሁ ይግቡ። ዝም ብለው ድንቁርና ውስጥ ያሉ እስልምናን የማይወክሉትም እነኛ አያውቁትም። በደንብ አስተውሉ። የእግዚአብሔር ልጅ እንደመጣ እውነተኛ የሆነውንም እናውቅ ዘንድ ልቦና እንደሰጠን እናውቃለን። የእግዚአብሔር ልጅ ያ የመጣው እውነተኛ ነው። እውነተኛም በሆነው በእርሱ አለ። ምን በሆነው? እውነተኛ በሆነው በእርሱ አለ። እርሱ ምንድን ነው? ልጁ። እርሱም ልጁ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ነው። አና ለሐቅ ስላለ ማለት ነው። እኔ እግዚአብሔር ልጅ ነኝ፣ እኔ እውነት ነኝ ስላለ ማለት ነው። እርሱ ምንድን ነው? እውነተኛ አምላክና የዘላለም ሕይወት ነው። ራእይ ምዕራፍ 19 ቁጥር 13 ነው። ይፈቱ ዝቅ አድርገው እስኪ ከቁጥር 11 አካባቢ 11 ጀምራ አንበው። መልካም። ሰማይ ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ የተቀመጠም የታመነ እውነተኛ ይባላል፣ በጻድቅም ይፈረዳል ይዋጋልም። በስርዓት አንብብ። መልካም። የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹም እንደ እሳት ነበልባል ናቸው፣ በእርሱ ላይም ብዙ ዘውዶች አሉ። ከእርሱ በቀር አንድ እንኳን የማያውቀው የተጻፈ ስም አለው።
በደም የተረጨ ልብስ ተጎናጽፏል። ስሙም የእግዚአብሔር ቃል ተብሏል። ታንኪዩ። እርሱ ምንድን ነው? እውነተኛ ማን ይለዋል? ቁጥር 11 እውነተኛ አምላካችን እውነት ተብሎ ይጠራል። እውነተኛ ይባላል። ማን ይባላል? እውነተኛ ይባላል። አና ለሐቅ። ኦኬ ከድር እንኳን ደህና መጣ። ሰላም ሰላም ነው። እንዴት ነው? ባለፈው ጥያቄ ጠይቄ ደከመኝ አመመኝ አልክና ያንተን ጥያቄ አስተናገርኩ፣ ግን አልመለስክልኝም። እሺ ትጠይቃለህ። ዛሬ ቶፒክ ላይ ምን ትላለህ? አይ ቅድም የጠየቀው ስለ እንትን ነበር። አላህ ቁርአን ላይ ምንድን ነበር አይልም ያልከው ምንድን ነበር? አና ለሐቅ ብሎ የተናገረበት አለ። ሱረቱል ጣሃ ገባ። ኦኬ እሺ ክፈትለት። መልካም 20ኛው ሱራ ነው አይደል? 20ኛው ሱራ አይ ቁጥር ስንት ወንድማችን? 14 ወደር 14 መልካም። እስቲ እንየው እንግዲህ በአረብኛ ምን ይላል? ኢነኒ አነላህ ከዛ አይ በእንግሊዝኛ ብታነቡ ይሻላል፣ የበለጠ ትርጉሙ ይረዳል። ኦኬ ይላል። አና ለሐቅ የሚለውን አረብኛውን አድርገና አሳየው። እሺ አና ለሐቅ የሚለው የትኛው አረብኛ ነው እኮ? ምንድነው ቅድም ያልከው ምንድነው? እኔ ራሴ አምላክ ነኝ አይልም እኮ አልክ አይደል? አና ለሐቅ ያለበትን አሁን አሳየኝ። አሳያለሁ። መጀመሪያ ይሄን አንብበው። አንብብ። ኢነኒ አነላሁ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂም ሰላህ ሊዚክሪ። ኦኬ እስካሁን አረብኛ ውስጥ ጆሮዬ እንደሆነ አንዴ ድገመው እስኪ። ጆሮዬ ነው ፕሊዝ፣ አንዴ ድገመው እስኪ። ጆሮዬ ነው መሰለኝ አና ለሐቅ የሚል አልሰማሁም እስካሁን። ወይንም ድገመው እኮ መጀመሪያ ይሄን አንብበው አልኩ። ሐቅ የሚለው ሌላ ቦታም ታገኘዋለህ። መጀመሪያ ይሄን አንብበው። ኖ አለ ብለህ አይደል እዚህ የመጣኸው ነው? የለም እዚህ ጋር። አይ አንተ የጠየቀው ምንድን ነበር መጀመሪያ? ሐቅ አሁን ሐቁን ከሆነ ችግር ልፈልግላለሁ፣ አሳያለሁ። አይ ከድር ጥያቄያችንን ሳሰማው ነው የገባኸው እንዴ? አናል ሐቅ ብሎ የጠራው ራሱን የቱ ጋር ነው? አናል ሐቅ ብሎ አላህ የጠራበት አንድ ማስረጃ ስጠ። አሁን ማንበብ ከበደ፣ አንብበው በአማርኛ። ኦኬ ቴንክ ዩ። በቃ አጎቴ በሽር እንኳን ደህና መጣ። እስልምና እንደዚህ ነው። እውነት ስለሌላቸው የሚጠየቁትን አይመልሱም። ቶፒክ ሽፍት ነው የሚያደርጉት። ያልተጠየቁትን ነው የሚመልሱት። በተለያየ ፕላትፎርም ላይ ለምታዳምጡ ወገኖቻችን ይህ እስልምና ነው። ይህ የድራማ ቤት ነው። ይህ የውሸት ቤት ነው። ምክንያቱም እነሱ ሙስሊሞች ናቸው። ምክንያቱም የመሐመድ ተከታዮች ናቸው። ምክንያቱም ያለ ውሸት መቆም አይችሉም። አሳ ከውሃ ውስጥ ከወጣ እንደሚሞት ሁሉ እስልምናም ድራማ ካልሰራ፣ እስልምናም ካልዋሸ ህልውና የለውም። ምክንያቱም እነሱ የተሰሩት የሚኖሩት ለሴጣን ለአባታቸው እሱ በማገልገል ውሸት በመስራት ድራማ በመስራት ስለሆነ ምክንያቱም ሙስሊሞች ናቸውና። ኤኒዌይስ በደንብ አስተውሉ። ቶፒካችን ምንድነው? እሱ እውነት ማን ነው የሚል ነው። እውነትን ፍለጋ ላይ ነው። እውነት ማን ነው? አና ሐቅ ብሎ የጠራ ፍጡር አለ ወይ? በእስልምና ካለ ይቻላል ወይ? እኔ እውነት ነኝ ብሎ ራሱን መጥራት ለፍጡርም ደግሞ እርሱ አልሐቅ ነው ተብሎ ሊሰጠው ይችላል ወይ? ይህንን ነው የጠየቅነው። አጎቴ በሽር ኦኬ፣ እንዴት ናቸው? ሰላም ነው አለን። አማን ናቸው? እንዴት ነህ? አለሁ። ኔትወርክ ትንሽ እንትን እያለ እኮ ነው ስታክ እያደረገብኝ ሳወራ። ይሁን ተጠፋፋን ከሆነማ ተጠፋፋን ነው ተመቸኝም ነበር። አንተም ጠፋ፣ እኔም ጠፋው፣ አንተም ጠፋ። ምንድን ነው መላው? ሚዩት የምታደርግኝ እንዴ? ያልተጠየቀውን እየቀባጠርክ ስለሆነ አና ለሐቅ ብሎ የተጠራበት አለ። ምንድን ነበር መልስ? የምን ነበር? ያልጠየቅንህን እየሰጠን ነው። አና ለሐቅ የሚለውንም አረብኛ ውስጥ አሳየህ። መጀመሪያ አንብበው። ቅድም ያልኩ ነበር ግን እሺ አሳየን። ሐጅ ግባ። ቀጥል። 22 ግባ። 20 ቁጥር ስንት? 22 ሐጅ
ግን ሚዩት አታድርገኝ። የጠየቅኩህን ግን በደንብ ስማ። ቆይ አትክፈተው። ምን ብዬ ነው የጠየቅኩህ? እኔ እውነተኛ ፈጣሪ ነኝ። የጠየቅኩህ ምንድን ነው? እኔ እውነት አሁን ቁርአን ምንድን ነው አንተ ነኝ የሚል መሆኑን እኮ ይሄንን ነው የምታመጣልን እናንተ። ኤግዛክት ወርድ ፋላሲ እኛን እንደምትጠይቁ የጠየቅኩ ምንድን ነው? አልሐጅ ግባና 62 የጠየቅኩ ጥያቄ ምንድን ነው? ድገማ አንተ። ለምን ደግሞ አለ? የጠየቅኩህን ሰምተኸኛል። ለምን መልስ እየሰጠኸኝ ነው? አላህ እውነታ ነኝ ብሏል ወይ? እኔ እውነት ነኝ የሚል ጥያቄ መልስ ነው የምታመጣልኝ። በደንብ አስተውሉ። እኔ እውነት ነኝ ያለበትን ነው መረጃ ምን ይሰጣል? ጓይ ክፈትለት። እንክፈትሽ ሱራ 22 ቁጥር 62 ላይ ወንድማችን እኔ እውነት ነኝ ብሎ አላህ ተናግሯል ብሎናል። እሺ እስቲ እንመልከቱ። ሱራ 22 ቁጥር 62 ላይ እንደዛ ይላል። እስቲ እንመልከተው። ይህ አላህ ይላል። ምንድን ነው የሚለው? ይህ አላህ ይላል። ማን ነው ይህ እያለ ያለው? ማን ነው ተናጋሪው? ማን ነው? ቃሉ የአላህ ነው። አሃ ቃሉ ነው ስለ አላህ እየተናገረ ያለው ራሱ አላህ ለማን ነው የሰጠው ቁርአኑ? ይህ አላህ እያለ ያለው ማን ነው? ይቅርታ ስልክ ገባብኝ ስለሆነ አይዞ ዝጋው። ይህ አላህ እያለ ያለው ማን ነው? ተመለስ። ቁርአኑ የአላህ ነው አልኩ። እኔ ጫላ ነው ወይስ የጨቡዴ ነው ብዬ አይደለም የጠየቁ። ይህ አላህ እርሱ እያለ እያወራ ያለው ማን ነው? እስኪ መልሰና አንብበው። ምንድን ነው የሚለው? ይኸው እያነበብ ነው። ይህ አላህ እያለ ያለው ማን ነው? እያወራ ያለው ማን ነው? ኦኬ አንተ የፈለግከው አላህ እኔ ራሱ በራሱ በቃ አምጥተሃል እኮ አሁን ይሆነኛል ብለህ መልስ ይሆነኛል ብለህ አምጥተሃል። ይህ አላህ እርሱ እያለ እያወራ ያለው ስለማን ነው? ማን ነው የሚያወራው? ችግር የለም አወጣልሃለሁ። ቁጥሩን ስለማላውቀው ነው እንጂ ለምንድን ነው አውጥተሃል? መረጃ መጣው አገኘው ብለህ እኮ መጥተሃል እኮ ይሄ የሚላል እኮ እኛ አንተ እኮ የምታምነው ሌላ ነው አይደል? እኛ የምናምነው ደግሞ የአላህ ማን ነው? ይሄ የሚያወራው ማን ነው? ይህ እያለ እያወራ ያለው ማን ነው? ለምሳሌ እኔ ይህ እፎይ እርሱ እውነተኛ ነው እያልኩኝ ነው። እኔ ማንን? እፎይን። ይህ አላህ እርሱ እያለ ያለው ማን ነው? ጅብሪል አለይሂ ሰላም። ቴንክ ዩ ጅብሪል አለይሂ ሰላም ምን እያለ ነው ስላላ? ይህ አላህ እርሱ አይደለም። ተረጋጋ መጀመሪያ። ይኸውልህ አላህ ቃል ነው። እኛም ለዚህ ነው ቁርአን የተለያየ አካላት ስም ነው ወሬ ነው የምንላችሁ ለዚህ ነው። ስለዚህ የማን ቃል ነው ይሄ? የጅብሪል ማለት ነው። ይህ አላህ እርሱ አለ። ኦልራይት ቀጥል። ስማ መጀመሪያ ቅድም አልሐጅ ነው አይደለ? ስለ አልሐጅ ሱራው ምንድን ነው ብለህ መጀመሪያ ጠይቅ። ስለምንድን ነው ስለምን የሚያወራ? አሁን ቁርአን ላይ ምንድን ነው የሚለው? ቁርአኑ ስለምን ያወራል? እስማ አንተ ራስህ እስማ። ይህ አላህ እርሱ ብሎ የተናገረው አላህ ሳይሆን አይምን ጅብሪል ነው አይደለ? የጅብሪል ነው አይደለ? ሚውት እያደረከኝ ታዲያ እንዴት ነው የምመልስልህ? ማንም አላደረገ። ይኸው እጄ እዚህ ነው። ማንም አያደርግህም። ይህ አላህ እርሱ ሚዩት ካደረጉ ስክሪንሻት አድርግና አሳይ፣ እቀጣለሁ። ምክንያቱም ሚዩት ብትደረግ ያሳየኛል። እኔ አሳየኝ፣ ስክሪንሻት አድርግና። ማንም አያደርግህም። ምኑን አውቀኸው? ለምን ሚዩት እናደርጋለን? ፈታ እያልንብህ ነው። እንደው ሚዩት ባታደርግ ብዙ ስለምትስት እስልምና ምን እንደሆነ ሰዎች ዝም ብለህ ካትዘባርቅ አንተ አሁን ሲያልክ እንዳትል በደንብ አስተውሉ። አነ ለሐቅ ለፍጡር አይሰጥም፣ ለፈጣሪ ብቻ ነው። ተስማማ። ፔሬድ። ቃል በቃል ክርስቶስ እኔ እውነት ነኝ ብሎ ተናግሯል። ብዙ ቦታ ላይ እርሱ እውነት ነው ተብሎለታል። እርሱ እውነተኛ አምላክ ነው ተብሎለታል። በእርሱ ሴንስ ከሆነ በእነሱ ሎጂክ ከሆነ ይህን አንቀበልም። እርሱ እውነተኛ አምላክ ሲባል ኖ እኔ ያለበትን ይሉን የለ። ይኸው ቃል በቃል ለእርሱ ምን አመጣን? እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ህይወት ነኝ፣ እኔ እውነት ነኝ ያለበትን አመጣን።
ቃል በቃል እናንተ ደግሞ አላህ እኔ እውነት ነኝ ያለበትን አንቱ ፍጡር እኔ እውነት ደለው አናል ሐቅ ስላለ ማለት ነው። ምክንያቱም ለፍጡር ማይሰጥ ስም ሐቅ ምትለውን እውነት ምትለውን ሰጠ በሚል ወሰደ በሚል ስታወራ በማስረጃ እያወጣክ ቅድም እኮ ነበብ ነው እኮ ባግዳድ ውስጥ ተሰቅሎ እንደተገደለ አላሳየንም እንዴ? እንዳወጣው አሳያቸው። ዝም ብለህ እንትን ሲሆን የት ነው የመጣው? ሶርሱ ከማን ነው? ምንም ችግር ኦኬ ያው የአህመዲን ጀበልን ክፈተው አንዴ። እሺ መልካም እሺ ማን ይላል እስቲ ወንድማችን? ማን ይላል? ሶርስ ነው ያልኩህ። እሱን ሳይሆን ሶርስ የመጣበት ይሄው መጽሐፉን ሙሉ የት ነው የገባው ማለት ነው። ይሄው ገልጽ 41 እና 21 ላይ ማግኘት ትችላለህ። መጽሐፉ 21 ላይ 21 ላንብበው 21 ላንብበው። መልካም ገልጽ 21 ላይ እንዲህ እኮ እያሳየክ እንደዚህ አለ ምናምን ብለህ ሶርሱን ግባና ለምሳሌ አህመድ ጀበል አልከው አይደለም? እኔ አሁን አህመድ ጀበል ብዬ እዚህ መጻፍ እችላለሁ። ከዛ ዌብሳይት ክሬት ማድረግ እችላለሁ። ገብቷል? ከዚህ እንደመጣ ሁኔታው መጽሐፍ ነው የከፈትኩልህ ወንድማችን። መጽሐፍ ነው የማን መጽሐፍ? አህመድ ጀበል የጻፈው መጽሐፍ። ይሄው ከፈትኩልህ። በቃ ሰዎችም እዚህም ስላሉ እንዲሰሙና እንዲያዩ ነው። ገባል? ስታወራ በማስረጃ ካልሆነ ቅጥፈትን የሚሆን ብዙ መጽሐፉ እንደምትመለከቱት አህባሽ እና የአላህ ባህሪያት ለማምታታታቸው የተሰጠ ምላሽ ማን አህመዲን ጀበል ይላል። እሺ እንደ እያያችሁኝ ነው ገልጹ ማሳልፈው። ይኸው እንደዚች ማውጫ ይላል። ከዛ እያለ ገልጽ ስንት ላይ ሄዳለሁ? 21 ላይ ይሄዳለሁ። ገልጽ 21 ላይ ሲሄድ ምን ይላል እንመልከተው። ቁጥር 8 ላይ እንዲህ ይላል። ሁላችሁም እያያችሁ ተመልከቱ። የማንን ታሪክ እናያለን? ያለ ሐለጅ የሚባለውን ሰው ታሪክ እናያለን። አልሀጅና ኢብኑ አረቢ ይኸው ዙም እያረኩኝ በረንብ አሳያለሁ። ወደዚች ጋር ግልና እንዲታየህ አይ ቲንክ አሁን ይታያል በረንብ ብዬ አስባለሁ። ኢብኑ አረቢ የመሰሉት ሱፊ ነኝ ባዮች ደግሞ ግልጽ የወጣ ኩፍር ውስጥ የሚያስገባ ፍልስፍናቸውን በተሰውፍ ስም መጻፍና ማስተማር ጀመሩ። ለምሳሌ ተመልከት። አልሀጅ ማን ነው ሀቅ በሚል ጥያቄ ጀመረና ኦኬ አነል ሀቅ ማለትም አልሀቅ እኔ ነኝ የሚል ፍልስፍና ላይ ደረሰ። እኛ ሙስሊሞች ተመልከት አልሀቅ የምንለው ምንድነው? አላህን ብቻ ነው ይላል። ማንን ብቻ ነው? አላህን ብቻ ነው። ሰውየው ግን ራሱን ምን ብሎ ጠራ? አልሀቅ ብሎ ጠራ። ይኸው ተመልከት፣ አልሀቅ ብሎ ጠራ። ይህንን እንዲተው ቢመከር እምቢ አለ። እባክህ እየተነበበ ጣልቃ አይገባምሽ። አንዴ ዝም ለማስተካከል ፈልጌ ነው እንጂ ቀጥልሽ፣ ችግር የለውም። እየሰማሁ ነው፣ ችግር የለውም። ስማሽ፣ ይህንንም እንዲተው ቢመከር እምቢ አለ። ይህ ሰው እምቢ ማለቱ ምን አስከተለበት? በዚህም የተነሳ በጊዜው የነበረው የባግዳድ ሐሊፋ በምን ቀጣው? እስቲ አንብብልኝ ካሊድዬ። በምን ቀጣው? ካሊድ ሳውን ከድር የባግዳድ ሐሊፋ ነው የሚለው እዚህ ጋር አይደለም። ኦኬ አንተ አይጠራኸኝ ከድር ካሊድ ስላልከኝ ከድር አልኩት። እሺ ከድር፣ እሺ ይቅርታሽ፣ ካሊድ ካልኩኝ በምን ቀጣው ይላል። እስኪ ምንድን ነው የሚለው እንደገና? እዚህማ በስቅላት ስልክ ምንድን ነው? አሁን እኮ ይሄ እውነት ነው። መጽሐፉ እኮ ሀዲስ አይደለም ያመጣው ታሪክ ነው፣ ስቶሪ ነው። አንድ ሰው ይህንን እንዲተው ቢመከር ይላል አይደለ? መጽሐፉ ሀዲስ አይደለም። አጎቴ ሚዩት አድርጉት። ይህን እንዲተው ቢመከር እምቢ አለ። በጊዜው የነበረው የባግዳድ ሐሊፋ በምን ቀጣ ይላል? በስቅለት ቀጣው። ምን በማለቱ እኔ ምንድን ነኝ ብሎ ስለጠራ አልሀቅ ብሎ ስለጠራ
ያልክ ስለዚህ ስቶሪ ስለ ማን ነበር ያልከው? አቡ አረቢ ካላወቅ እንትን አትበል። ይሄ መጽሐፍ ሐዲስ አይደለም። አንደኛ ይሄ ሰው ነው የጻፈው አይደለ? ማን የጻፈው? ቅድም ያልከው ሰውዬ ማን እንደሆነ አላውቅም። ቀጥል። ሐዲስም ሆነ ማንኛውም ነገር ሰዎች ነው የጻፉት እንጂ ዝንጀሮች አይደለም የጻፉት። አይደለም። እኛ የምናወራ ያለው ስለ እምነት ነው። እኔ እያወራ ያለሁት ስለ መሐመድ አዳምጣ ሐዲስና ሌሎችን ስትቀጥፍ እኮ እንትን ማለት የለብኝም። እንትን የምን ቅጥፈት ነው የምታወራው አንተ? በስነ ስርዓት እያወራሁ ነው እኔ። ቆይ ሙሐመድን መሰልኩ ወይንስ ነቢያቶችህን የአንተ የምትከተለውን ኡስታዞችን መሰልኩ? ና ከፍ በል። አልሐቅ ተብሎ የተገደለው ሰውዬ ቅጥፈት ነው በልና ና ቻሌንጅ አድርገኝ። በቃኝ እስክትል የታሪክ ማስረጃዎችን ዘረዘርልሃለሁ። ቅጥፈት ነው ተገድሏል አልተገደለም አልሐቅ ብሎ ና አንድ መረጃ አውጣ እስኪ። ቀጣፊ ከተባለ አህመዲን ጀበል ነው የሚሆነው። አሁን እዚህ ጋር የተከፈተለ ቀጣፊ ማንን ታደርጋለህ? እነ ኢብኑ ተይሚያን እና ኢማም አዛቢን ቀጣፊ ታደርጋቸዋለህ። አሉን የምትላቸውን ስኮላሮች በሙሉ አራግፍልሃለሁ። ስለዚህ ታሪክ በደንብ ስለጻፉ እነሱ ማለት ነው። ማይክን አንሳ እና ቅጥፈት ነው አልተገደለም በለኝ እስኪ። አለም ሐቅ ብሎ አልተገደለም በለኝ እስኪ። ቻሌንጅ አድርገኝ እስኪ። ማይክን አንሳ፣ ሚዩትን አንሳው። ና ተመለስ፣ ሚዩትን አንሳ። እዛ ኡስታዞች ድራማ እንደሚሰሩት ይዋሻሉ እንደሚሏቸው ያረክኝ እንዴ? እየቀለድክ ነው እንዴ? ፖዝ አደረከኝ። ስክሪንሾት አድርጌዋለሁ። ከፍ አደረግኩ እኮ። ቀጥል። ና ለጥፈው ስክሪንሾቱ። ምንድን ነው የምትዘባርቀው? ለጥፈው ስክሪንሾቱን። ሐዲስና አንድ ሰው ስለጻፈ ምን ላከው ነው? ያ ለጥፈው ልክልሃለሁ። እንዴት እንደሚላቀው አንድ ልየው ነው። ቆይ እንዴት እንደሚላክ ስለማላውቀው ነው። ቆይ እንዴት ነው የምልከው? ለጥፈው፣ ራስህ ክፈተው፣ አሳየን እኮ እንዴት እንደሚደረግ። እሺ አነል ሐቅ ያለው ሰውዬ ተገድሏል አልተገደለም? እሺ እሱን ታሪክ እኔ የማላውቀውን ነገር እንትን አልልም። ገብቶሃል? አንተ አሁን ሐዲስ እስኪ ቆይ ተረጋጋ። አቡ አረቢ ብዙ ሰዎች ይቃወሙታል። ይህን ማወቅ አለብን። ተቃወሙት አልተቃወሙት ጥያቄያችን አለ። አንተ ስታወሪ በስነ ስርዓት። እኛ እያወራን ያለ ነው አነል ሐቅ ስላለው ነው። አነል ሐቅ በማለቱ መገደሉ ላይ ዳውት አለ? ስህተት ነው ትላለህ? እነ ኢብኑ ተይሚያን እነ ኢማም አዛቢን ሌሎችንም የአንተን ሊቃውንቶች አራግፌ ልጣልልህ ቀጣፊ እንደሆኑ ከኔ ጋር ስታወራ እንዳንተ ነብይ ውሸታም ስላልሆንኩኝ ተጠንቅቃ ታወራለህ። ለወደፊት እዚህ ቤት ማንም ይዋሽ የለም። ኡስታዞች ናቸው ድራማ የሚሰሩት። ድራማ ይስሩ እነሱ እውነት ስለሌላቸው። እኛ እውነት ስላለን የምንዋሽበት ምክንያት የለም። ኢብኑ አደም አይ ቲንክ እንኳን ደህና መጣህ። ስታወሩ ጥንቃቄ አድርጉ። ዋሽታችኋል ካላችሁ እላይ እንሰላችሁና እንዲናዋርዳችኋለን። ምክንያቱም የምንዋሽበት ምክንያት ስለሌለን። አረ ብዙ እናወራለን። እኔ አክብሬ ያወራለሁ። ስማኝ አንዴ እና ደም ይቀጥል። በቃ ሚት አድርጋ አንተ እፎይ፣ ስማኝ አንዴ በቃ ሚት አድርጋ ተማራ። እሺ ሰላም ናችሁ? መልካም። አነል ሐቅ ማን ነው ተብሎ የሚጠራው? አልሐቅ ተብሎ የሚጠራው አላህ ነው። መጠሪያ ስም ሲሆን አላህ ነው። ኦኬ፣ መጠሪያ ስም ሲሆን አላህ አነል ሐቅ ተብሎ ወይንም ብሎ ግለሰብ መጥራት ይችላል ራሱን፣ ወይንም ደግሞ ከሌ አልሐቅ ነው ተብሎ ይጠራል። አልሐቅ ሲባል መገለጫ ሲሆን እሱ ችግር የለም። መገለጫ ማለት ስም ነው አልኩ ነኝ። አሁን እኔ እውነተኛ ነኝ ለማለት ከሆነ ይሆናል። ግን መጠሪያ ስም ካደረግን ግን ለራሱ ስም ሲያደርግ አይሆንም። ጎበዝ፣ እያዳመጥከኝ ስታወራ አነል ሐቅ ብሎ በመጠሪያ መጠቀም ይቻላል አይቻልም? አልከኝ። አይቻልም። በራስን አነል ሐቅ ብሎ መጥራት አይቻልም። አልሐቅ ይሄ የአላህ ስም፣ በአላህ ስም ራስን መጥራት አይቻልም። መጥራት እንደዛ ይቻላል። አልሐቅ ብሎ አል ሲባል እኮ አል ሲባል ለመገለጫ የሚገለጥበት ጊዜ አለ።
ለስም ሊጠቀምበት ጊዜ አለ። እከሌ ያለ ሀቅ ነው ብለህ መጥራት ይቻላል? እሱ አይቻልም። አንዴ ክፈትልን ቆስጤ 14:6 ላይ እንደዚህ ይላል። ክፈት 14:6 ዮሐንስ ኦኬ። ክርስቶስ እኔ እውነት ነኝ መንገድ ነኝ ብሏል። አይቻልም አንተ ደግሞ እያልከኝ ነው። መጽሐፍ ቅዱስ ነው የከፈትከው። እኔ እውነት ነኝ ብሏል። እኔ እውነት ነኝ አይልም ግለሰብ። አይቻልም እያልከኝ ነው። ክርስቶስ ደግሞ ብሏል። መጽሐፍ ቅዱስንና እኔ ልቀበልልህ ነው እንዴ? ለምን አትቀበለው? እኔ እውነት ነኝ ካለ አምላክ ብቻ ነው እኔ እውነት ነኝ ብሎ የሚለው ካልክ ለምን አትቀበለው? ክርስቶስ ልጅ ነኝ ይላል ደግሞ እኔ ሙስሊም ነኝ። እኔ እኮ ክርስቲያን ነህ አላልኩም። ኢብኑ አደም የምትፈልጉት ክርስቶስ አምላክ መሆኑን መናገሩ አይደለ? አናል ሐቅ ብሎ መጥራት የሚችል አምላክ ብቻ ነው ባልከው መስፈርት መሰረት ክርስቶስ አናል ሐቅ ብሏል። ለምን አትቀበለው? ብዙ እንዴ መጽሐፍ ቅዱስ የተበረዘ ምን ያለ ከቁርአን ጋር ተወዳደሩ ነው እንዴ? ይሄን አርጉመንት አንተ ላይ አፕላይ ላድርገው። አላህ እኔ ሐቅ ነኝ ወይንም እኔ እውነት ነኝ ያለበትን ማስረጃ ስጠይስ አንድ ጥቅስ ብቻ። እኔ አሁን የተቃጠለ ቁርአንህን የተቃጠለውን ቁርአንህን እንኳን መረጃ አድርገውና ተቃጥሎ ተበጓ ከፍየሏ የተረፈውን ቁርአንህን ያዝና ከዛ ውስጥ ሜቢ ከተገኘ ፍየሏና ካልበላችሁ ዑስማን ካቃጠለ ውስጥ የተረፈ ካለ እኔ ሐቅ ነኝ ያለበትን አንድ መረጃ ስጠኝ። እሺ ቻለ ሱራ 31:29 ላይ ክፈት። ሱራ 31:29 31:29 ያሉ 31:29 ያው ተከፍቶ ልክ አይደለም መሰለኝ። ልክ አይደለም የከፈትከው። ሱራ ሉቅማን እኮ ነው ያልኩት እኮ። ታዲያ ብራዘር እንደዛ ነው እኮ የከፈትኩት። 31:29 ሉቅማን ነው የከፈትኩት። እሺ አንተ ተሳስተህ እንዳለ ቁጥር 30 ላግዝህ 30 29ኛ አንቀጽ ላይ ነው 30 ላይ ይሄንን ነው የፈለግከው አይደል? ምንድን ነው የሚለው? የአላህ እሱ እውነት ከእርሱም ሌላ የሚገዙት ጣዖት ውሸት መሆኑን አላህ ነርሱ እየተናገረ ያለው ይህ እያለ ያለው ማን ነው? አላህ ነው። ይህ አላህ ይወልህ አንድ ነገር አንድ አዳምጥ አንተ ራስህ እርሱ እያለ ያለው ማንን ነው? አላህ ነው። ይወልህ አንድ ነገር አዳምጥ እያለ ያለው ማንን ነው? ቆይ አንዴ አዳምጠኝ። እየተናገረ ያለው አላህ ነው። አዳምጠኝ፣ በደንብ አስተውሉ። አዳምጠኝ፣ አንድ ነገር ላስረዳ፣ ከዛም ወደ እሱ እንገባለን። ችግር የለም። ቁርአን ግልጽና የተብራራ ነው። ቁርአን ግልጽ አንተ ታስረዳኝም፣ ምክንያቱም እኔ እንዳስረዳህ ነው ቁርአን የሚያዘው። ቁርአን ግልጽና የተብራራ ነው። ይህ አላህ እያለ ያለው ማን ነው ስለው አላህ ነው አለኝ። እርሱ እኔ አይደለም ያለው። እኔ ጠየቅኳችሁ ምንድን ነው? እኔ ሐቅ ነኝ ያለ እንጂ እርሱ ሐቅ ነው። እርሱ እያለ ያለው ማንን ነው? አንዴ ቆይ፣ ለምን አታዳምጠኝ? እሺ ቁርአን ላይ አላህ እኔ እያለ ይናገራል፣ እርሱም እያለ ይናገራል፣ ራሱን ማለት ነው። እና እኛም እያለ ይናገራል። ማስረጃ የአንተን ኢንተርፕሬቴሽን ሳይሆን እኔ አላህ እርሱ እያልኩ እናገራለሁ፣ እኛ እያልኩ እናገራለሁ፣ እናንተ ራሴን እንደዛ እያልኩ እናገራለሁ ያለበትም ማስረጃ አንድ ጥቅስ ቁርአን ላይ አንብበህ አታውቅም? ከመጀመሪያ እስከ አንብቤዋለሁ። ከማንበብም በላይ ሸምድጄው ቋቅ እያለኝ ነው። አሁን አንድ ማስረጃ ግን የለም። ካለ ቻሌንጅ አድርገኝ።
እኔ አላህ፣ እኛ አላህ፣ እሱ አላህ እያልኩኝ ስለ ራሴ ያወራል ያለበትን ማስረጃ እሱ እንደዛ እያለ ይናገራል ቁርአን ላይ ብዙ ቦታዎች ማስረጃ። ነገር ግን እኔ እንደዚህ ብዬ እናገራለሁ። አንተ አሁን ያልከኝ ምንድን ነው? እርሱ እያልኩኝ እናገራለሁ የሚለውን አንቀጽ አምጣ ነው ያልከው አይደለ? ስለዚህ የተግባቦት ችግር አለበት እያልከኝ ነው። አላህ እኔ ለማለት እርሱ ነው የሚለው ማለት ነው። እርሱ ማለት ምን ማለት ነው? ቆይ ኢብን አደም እርሱ ማለት እኔ ማለት ነኝ ወይንስ ሌላ ፐርሰን ነው? እርሱ ብለህ ስታወራ ስለ ሌላ ፐርሰን ነው የምታወራው ወይንስ እርሱ ስትል ስለ ራስህ ነው የምታወራው? ለምን አላህ ለእኛ እኮ እየነገረን ነው። አላህ ራሱን እያስረዳን ነው። ገብቶሃል አይደለ? ለራሱም ሳይገባው ካዳ እንደዚህ በተዛባ ቋንቋ ነው እንደ ግልጽ እና የተብራራ ሆኜ አስረዳዋችሁ የሚለው እርሱ ያ ለራሱ ሳይገባው ለምን ትላለህ? ለምን ለራሱ ሳይገባው ትላለህ? ኢብን አደም ጥያቄ ምን ነበር? አንተ አሁን ቃል በቃል እኔ የሚል ላምጣ ነው የምትለው አይደል? የለም አለ። ቀላል መልስ ነገርኩ እኮ። አላህ እርሱ እያለ ይናገራል፣ እኔ እያለ ይናገራል፣ እኛ እያለ ይናገራል። እርሱ እያለ ሲያወራ ስለ መሐመድ ሊሆን ይችላል፣ ስለ ጂኒዎቹ ሊሆን ይችላል። መቀበል አለመቀበል ያንተ ነው። መቀበል ያለመቀበል ያንተ ነው። ጉንዳኗ ወባትነኝ ላይም እሷ ጀርባ ላይም አላህ ስለሚያርፍ ስለ እሷም ሊሆን ይችላል። ሱሌማንን ስላናገረችው ጉንዳንም ሊሆን ይችላል። እርሱ እያለ ያለው ስለማን እንደሆነ አናቅም፣ ስለማን እንደሚያወራ። አሁን ጥያቄያችሁ ያንተ ነው። እኔ የሚል የለም አይደለ? ሽታውም የለም መቀበል ያለ እኔ የሚል አላህ እኔ ብሎ የተናገረበትን እኔ እውነት ነኝ ያለበትን አናል ሐቅ ያለበትን እኔ ብሎ የተናገረበትን አሳየህ። ኢየሱስ እንደተናገረው እኔ እውነት ነኝ እንዳለው አላህ እኔ እውነት ነኝ ያለበት አለ የለም? አይ እናንተ እኮ በጣም የእንትን ጨዋታ የምትጨዋቱት። አሁን በባለፈው ራሱ የሆነ ቃል ይዤ ልመጥቼ አልተቀበልከኝም። ኤግዛክት ወርድ ፋላሲ እንዴት እንደምንጫወት እናሳያችኋለን። ኤኒዌይስ ጌታ አድርግ። በቃ ከሌለህ የለህም ነው፣ ከሌለህ የለህም። ምን ትሰራለህ? መማሩ አይሻልም? የለም እኔ እውነት ነኝ ያለበትን አንጣለዋለሁ እርሱ የሚል ያመጣልኛል። እኔ ስለ ግለሰብ አይደለም ያወራው፣ ስለሌላ አይደለም፣ ስለ ሰርድ ፐርሰን አይደለም እያወራሉት፣ ስለ ፈርስት ፐርሰን ነው እያወራሉት። ኢልም ነው የሚለው። እፎይ ወገናችን እንዴት ነህ? ዋይ ተራ ጠብቂ። ኦኬ እንኳን ደህና መጣሽ። እንኳን ደህና ቆየኝ። አካውንት ቀይረሽ ነው የመጣሽው? አታስወጣኝ። በምታወራው ነገር እውነተኛ ከሆንክ አታስወጣኝ። ትወጫለሽ። ምክንያቱም ታማኝና መረጃ ስለሌለ። ኢየሱስ እውነተኛ ፍጹም እውነተኛ አይደለም። በማስረጃ ያንቺን ፍጹምነት እዛ ፈልጊ። አላህ እውነት ነኝ ያለበትን ሳይኖር ኢየሱስን ለመሳደብ ምን አሮጠሽ? አይ እውነተኛ ካልሆነ እኮ የእሷ ራሱ ተረት ፈረሰ ማለት ነው። ምክንያቱም እውነተኛ ያልሆነ ነቢይ ነው የሚከተሉት ማለት ነው። ነቢይ ነው ብለን እንከተለዋለን ብሎ ቅድም ያለችውን አፈረሰችው አሁን ማለት ነው። ነቢያቶች ሁሉ እውነት ናቸው። ቅድም ያሉት ለምንድነው? ያንን መጽሐፉን እንደምናመጣ ስላላወቀች ነው። ነቢያቶች ሁሉ አልሐቅ ተብለው ይጠራሉ፣ እውነት ተብለው ይጠራሉ አሉ። በደንብ አስተውሉ። ነቢያቶች ሁሉ እውነት ተብለው ይጠራሉ። ኢየሱስ ብቻ አይደለም፣ አላህ ብቻ አይደለም እውነት የሚባለው አሉ ሴቶቹ። እውነት ማለት ያስገድላል ብለን ሰውየው የተገደለውን ስናመጣ ደግሞ ያችኛዋ መረበሽ ጀመሩ ማለት ነው። መረባበሽ ጀመሩ። አሁን ደግሞ ኢየሱስ እውነት አይደለም ማለች። ነገሩ ያው ነቢያቸው ዘገምተኞች ናቸው ሴቶች ስላለ አይፈረድባቸውም። ይህንን ስለሚያምኑና ስለሚከተሉ ሙስሊሞች። የእኛዎቹ እንደዛ እንዳታምኑ። ኤኔስ ሐሲድ ሂሴድ ነው የሚለው ሀሊማ ለማለት ነው መሰለኝ። አሰድ አይልማ ለማለት ፈልገው እንደው እንትን በላቸው አለህ ወንድማችን። ከሌላ ሶርዳ ሪፖርት ሊሆን ይችላል። ሪፖርት እየተደረገ ስለሆነ ሶርዳሽ ሸኛ ከስር መሮኛል። በጣም ከባድ ነው። አልሐምዱሊላህ ሪፖርት በቃ አልቻልናቸው። ሀሊማ ዩቱብ ላይ ጥሩ ነው። ዩቱብ ላይ በደንብ ተከታተሉ። ሀሊማ ነው የሚለው። ቀጥይ። ሀሊማ የሚል የለም ቦስ፣ አልሐምዱሊላህ ነው የሚል ያለው። አልሐምዱሊላህ ነው የሚለው።
ሴት ቅድም ስለሰማሁኝ ድምጿን ሀሊማ የሚል መስሎኝ። አልሐምዱሊላህ ረቢል ዓለሚን ይላሉ። አልሐምዱሊላህ ሐምዛ እንኳን ደህና መጣህ። ቀጥል እንኳን ደህና መጣህ። ቀጥል። አንድ ግለሰብ አነ ለሐቅ ቢል ምንድን ነው የሚደረገው? ማለት አነ ለሐቅ ማለት ይችላል ግለሰብ? ይችላል። በምን አይነት መንገድ? በየትኛውም መንገድ። በምን አይነት መንገድ ነው አነ ለሐቅ የሚለው? እኔ እውነት ነኝ ማለት ይችላለሁ። በስም በመጠሪያ ስም እንደዛ ብሎ ስሙን መጥራት ይችላል? አይችልም። ለምን አይችልም? ምክንያቱም ያው እሱ 100% እርግጠኛ ሊሆን አይችልም። ያረጋገጡ ነገር የለም። ስለዚህ እኔ እውነት ነኝ ብሎ መጥራት ራሱን አይችልም። በስም ደረጃ ሊልበት የሚችል ነገር አለ። 100% እርግጠኛ የሆነው ነገር ላይ ሊል ይችላል። ግን እርግጠኛ ላልሆነበት ነገር ግን እኔ እውነት ነኝ ሊል አይችልም። ስለዚህ አልሐቅ ተብሎ የሚጠራው ማን ነው? አልሐቅ ተብሎ ሊጠራ የሚችለው መንገድ አለው ብያለሁ። የተለያዩ እንትኖች አሉት። ቅድም እንዳልኩ 100% እርግጠኛ በሆነበት ነገር ላይ አልሐቅ እኔ ልክ ነኝ እኔ እውነት ነኝ ሊል ይችላል። መረጃ እየከፈትክ አወራር የሆነ የምሁራዊ ስለሆነ ከአንተ ጋር መግባባት እንችላለን። መረጃ እንደመከፍት ተስፋ በማድረግ መረጃ እየከፈትክ ይሄ ልጅ ግን የአጭበርባሪ እኮ ነው። ፒዲኤፍ የሚባለው ልጅ አወቀው። አንድ ቀን ሙስሊም ነኝ ብሎ ሄዶ እዛ የሰለመው አንድ ያወጣበት ድራማው ሙስሊሙ ራሱ እዛ የሰለመው ባለፈው ያወራ ነው። ድንቀሲስ ነህ፣ ድምፅ ትለያለህ። እኔ እኮ አለይም በና ቪዲዮ ካለ በእናትህ እዚሁ እናሰማቸው። ሰካኝ ነበር ቅድም እንዳወራ ቃል አንተ ጋር ካለ እስኪ ፒዲኤፍ የሚባለው ቪዲዮን አዘጋጁ። ሙስሊም ነው የሚታወቅ ነው። ሻዳዞ ቪዲዮን አዘጋጁ። ቢኒያምና ከዚህ በፊት በደንብ አውርተናል። ቂም ይዞ ነው። ቆይ በደንብ አሰምቶኛል። ቪዲዮዎችንም በደንብ ስለሰማሁ የቤትም ገብተህ እንደገና እዛ ሄደህ ሻዳ ያዝክ። በየቀኑ ሻዳ እየያዛችሁ እኮ በቃ ታጽናኑናላችሁ እኮ። መደበሪያችን ናችሁ። እንስማውና አላስወጣም አብረን ኢንተርቴን እንድናደርግ ነው። ሻዳ ስትይዝ የነበረበትን እዚህ ስንት ከዚህ ስትከራከረኝ ወጣ እንግዲህ ታዋቂ ሙስሊም አንደሚታቢ የምንለየው ሰው ምን አደረገ? ሙስሊም ነኝ እያለ 2-3 ቦታ ሻዳ ይዛል። 2-3 ቦታ እየሄደ ሻዳ ይዛል። በተለያየ አካውንት እየከፈቱ ማለት ነው። ድምፁን እኮ በደንብ እናውቀዋለን። እኔ አሁን ውይይት ላይ ስለሆን አልለይም፣ ግን እንደዚህ ሳገናኝ ስሰማ እለያቸዋለሁ። ቢኒ የዋዛ አይደለም፣ ቀጨም አድርጎታል። እያንዳንዱ ቦታ ሄደው ሻዳ የያዘባቸውን